ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አረፈዳችሁ እንደምን ዋላችሁ። ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ትምህርት ነው። እንግዲህ ተማሪዎች ባለፈው ያው ዩኒት 3 እያየን ያለ ነው። ዩኒት 3 ላይ እንግዲህ ያው ስለ ማክሮሞለኪል ነው አጠቃላይ። በዚህ ውስጥ እንግዲህ የተለያዩ ኦርጋኒክ እና ኢንኦርጋኒክ የሆኑ ሰብስታንስን እያየን ነው። ባለፈው ኢንኦርጋኒክን ጨርሰን ኦርጋኒክንም እያየን ነው። ኦርጋኒክ ከሆኑ ሰብስታንስ እንግዲህ ከካርቦሃይድሬት ጀምረን ሊፒድ ቀጥሎ ደግሞ ፕሮቲንን እያየን ነው። እንግዲህ በአጠቃላይ እነኚህ ኦርጋኒክ የሆኑ ማቴሪያሎች በተለይ ለሰው ልጆች አጠቃላይ ህይወት ላላቸው ነገሮች ወሳኝ የሆኑና በተፈጥሮ የሚገኙ መሰረታቸው በውስጣቸው ካርበን ያላቸውና እንዲሁም ካርበንና ሃይድሮጅን በጥምረት የሚይዙ ሆነው እንግዲህ ስለ ፕሮቲን ባለፈው እያየን ቆይተናል። ዛሬ ደግሞ ፕሮቲን አጠቃላይ ከቅርጽ አንጻርና ፋንክሽኑን ጭምር ተግባሩን ምንድነው ፕሮቲን የሚሰጠውን ጠቀሜታ እናያለን፣ እንዲሁም ቅርጹን እናያለን ማለት ነው። ተማሪዎች እንደምታዩት እንግዲህ ባዮሎጂ ግሬድ 10 ነው የሚለው according to their shape proteins can also be classified into two ነው የሚለው ያው ከቅርጽ አንጻር በሁለት ዋና ክፍሎች እንደሚከፈል ነው ፕሮቲን። የመጀመሪያው ነምበር 1 ላይ እንደምታዩት ግሎቡላር ፕሮቲን ይባላል። ግሎቡላር ፕሮቲንስ are protein whose molecules curl up into a ball shape such as myoglobin or hemoglobin ላል ጠቅለል ስናደርገው ግሎቡላር ፕሮቲን የሚባለው በቅርጽ ሲታይ ያው curl up ማለት የተጠቀለለ ልክ እንደ ጸጉር የተጠቀለለ ሆኖ ግን የኳስ ቅርጽ ያለው እንደማለት ነው። የዚህ አይነት ግሎቡላር ፕሮቲኖች ደግሞ እንደ ምሳሌ የተቀመጡ ማይግሎቢን ወይም ሂሞግሎቢን የሚባለው ነው። ማይግሎቢን ወይ ሂሞግሎቢን በተለይ ቀይ የደም ህዋሶቻችን ላይ ሂሞግሎቢን ኦክሲጅንን በመሸከምና አጠቃላይ የማጓጓዝ ሂደቱን የሚያከናውን በመሆኑ ሂሞግሎቢንና ማይግሎቢን እንግዲህ ቅርጻቸው ከርላፕ ነው። ልክ እንደ ጸጉር የተጠቀለለ ሆኖ ግን ቦል ሼፕ ናቸው። የኳስ ቅርጽ ያላቸውና የተጠቀለለ ሼፕ ያላቸው ናቸው። የዚህ አይነት የፕሮቲን አይነቶች ግሎቡላር ፕሮቲን በመባል ይታወቃሉ ማለት ነው። In a living organism, proteins may be found in cells and other aqueous environments ይላል። እንግዲህ ህይወት ባላቸው ነገሮች ውስጥ ፕሮቲን የሚገኘው በብዛት ሴል እና እንዲሁም ደግሞ አኳይስ ኢንቫይሮንመንት ማለት ፈሳሽ የሆነ ውሃማ ኢንቫይሮንመንት ውስጥ ይገኛል ማለት ነው። ፕሮቲን በብዛት ሰቻሲና እንግዲህ በሰውነታችን ውስጥ እንዲሁም በአጠቃላይ ህይወት ባላቸው ነገሮች በእኛም ውስጥ ሆነ በሌሎች እጽዋቶች በርግጥ ይሄ ለእንስሳቶች ነው፣ እጽዋቶች ላይም ይታያል። አጠቃላይ ግን እንመልከተው እንግዲህ in a living organism proteins may be found in cells ብሏል and other aqueous environment ነው። አኳይስ ማለት ውሃ ነው። ውሃ ባለበት አካባቢና እንዲሁም በሴሎች ውስጥ በሰውነታችን ውስጥ በአጠቃላይ ህይወት ባላቸው ነገሮች ውስጥ ይገኛል የሚለው የት ውስጥ ይገኛል የሚለው በእንስሳት ውስጥ ብለድ ወይም ደም ውስጥ እንዲሁም ቲሹ ፍሉድ ይላል። እነኚህ ህብረ ህዋሳት ውስጥ በሚገኝ ፍሉድ ያው ሴል ህዋስ ነው። ቲሹ ደግሞ ሲል የብዙ ሴሎች ውጤት ስለሆነ ህብረ ህዋስ ውስጥ ባሉ ፈሳሾች እንዲሁም in the phloem of plants ይላል። በፕላንት ላይ ደግሞ ያው ብለድም ባይኖራቸው ፍሎኤም ታስታውሱ ከሆነ ያው በፕላንት ላይ ዋናው ትራንስፖርቴሽን ሲስተም ዛይለም እና ፍሎኤም ነው ብለናል። ዛይለም ያው ውሃን ከስር የሚያጓጉዝ ሲሆን ፍሎኤም ደግሞ የተዘጋጀውን ምግብ በፈሳሽ መልክ ወደ ተለያዩ ሰውነት ክፍል የሚያካሄድ ነው። እዚህ ጋር ቅድም እንዳልነው እንግዲህ አኳይስ ኢንቫይሮንመንት ላይ ፕሮቲን ይገኛል። እዚህም ፍሎኤም ውስጥ ማለት አጠቃላይ ለእጽዋቱ የተዘጋጀውን ምግብ ከቅጠል ወደ ተለያዩ እስከ ስር ድረስ የሚያደርሰው ፍሎኤም የተባለው ትራንስፖርቴሽን ሲስተም በመሆኑ እጽዋት ውስጥ እዛ ውስጥ እንግዲህ ይህ ፕሮቲን ይገኛል ማለት ነው። ስፔሻሊ ይሄ ግሎቡላር ፕሮቲን የሚባል ግሎቡላር ፕሮቲን እንግዲህ ያው ሼፑ እንዳየነው ቦል ሼፕ ነው፣ ከርላፕ ነው። ልክ እንደ ጸጉር የተጠቀለለ ወይም ቦል ሼፕ የሆነ ማለት ነው። ግሎቡላር ፕሮቲንስ ዩዥዋሊ ከርላፕ ይላል። ያው እንግዲህ አብዛኛውን ጊዜ ያው ከርላፕ የተጠቀለለ ማለት ነው። so that there non polar አያችሁ so that there non polar hydrophobic r group ይላል። ምን ማለት ነው? በሌላ አባባል ይሄ እንግዲህ ነን ፖላር ማለት ያው ውሃ የማይቀበል ውሃ የማይወድ ማለት ነው። ወይም ሃይድሮፎቢክስ ማለት ውሃን የሚጠላ ከውሃ የሚሸሽ ነው። እና ይሄ ነን ፖላር የሆነው ውሃን የሚጠላው አር ግሩፑ በዚህ በግሎቡላር ፕሮቲን ላይ ፖይንት ኢንቱ ዘ ሴንተር ኦፍ ዘ ሞለኪል ነው የሚለው የት ይቀመጣል ማለት ነው? በሞለኪሉ ሴንተር ላይ ይቀመጣል። ምክንያቱም በዙሪያው ውሃ ስላለ ከውሃው ለመራቅ ሲል ሴንተር ኦፍ ሞለኪሉ ላይ ይቀመጣል ማለት ነው። ከዛ በኋላ ለምንድነው ሴንተር ኦፍ ሞለኪል ላይ የሚቀመጠው? ይህም away from their watery surroundings በአካባቢ ያሉትን ውሃ በመሸሽ ይህ ግሎቡላር ፕሮቲን
ውሃን ስለማይወድ ወይም ነን ፖላር በመሆኑ ምክንያት በዚህ ይሄ ግሎቡላር ፕሮቲን ባለው የፕሮቲን እንትን ውስጥ ይቀመጣል ማለት ነው። አት ዘ ሴንተር ኦፍ ሞለኪሉ ይቀመጣል ማለት ነው። ያ የሆነበት ወይም የሴንተሩ ማለት መሃሉ ላይ ይቀመጣል። ለምን? ዙሪያ ያለውን ውሃ ለመሸሽ ማለት ነው። በዚህ መልኩ ይቀመጣል። ምክንያቱም ነን ፖላር ስለሆነ ነው። ግሎቡላር ፕሮቲን ነን ፖላር ነው። በሌላ አባባል ውሃን አይወድም፣ በውሃም አይሟሟም። ከውሃ ጋር ስለማይዋሃድ የተሰብስቦ ይቀመጣል። ይዛ ግሎቡላር ፕሮቲን የፕሮቲኑ ሴንተር ላይ ይቀመጣል ማለት ነው። እሺ ተማሪዎች እንግዲህ ይህንን ካወቅን water molecules are excluded from the center of the folded protein molecule ለሚለው አዎ ያን የሆነበት ምክንያት ያው ቅድም እንዳይነው ግሎቡላር ፕሮቲን ውሃን ስለማይፈር ከውሃ excluded from center of the folded protein molecule ነው። water molecule እንግዲህ ከሴንተር ኦፍ ፕሮቲን ሞለኪውል ላይ ኤክስክሉድድ ነው። እዛ አካባቢ አይገባም አይጠጋም ለማለት ነው። ሜኒ ግሎቡላር ፕሮቲንስ ሃቭ ሮል ኢን ሜታቦሊክ ሪአክሽን የሚለው እንግዲህ ብዙዎቹ ግሎቡላር ፕሮቲኖች ሚናቸው ምንድነው? ሜታቦሊክ ሪአክሽን ማፋጠን ነው ማለት ነው። ሜታቦሊክ ሲባል እንግዲህ አጠቃላይ የሰውነታችን በሜታቦሊዝም ውስጥ ነው የሚኖረው። ዳይጀሽኑም ሁሉም ፕሮሰስ የሚካሄድበት ያ ስለሆነ ይህ ግሎቡላር ፕሮቲን እንግዲህ ከፍተኛ ሚና የሚሰጠው ለሜታቦሊክ ሪአክሽን ነው። ለዳይጀሽንም ይሁን አጠቃላይ ለሰውነታችን ውስጥ በሚደረጉ ሜታቦሊክ ሪአክሽን ላይ ከፍተኛውን አስተዋጽኦ ያካሂዳል ማለት ነው። ማን? ግሎቡላር ፕሮቲን ማለት ነው። ሚናው ይሄ ነው። ዜር ፕሪሳይዝ ሼፕ ኢዝ ዘ ኪ ቱ ዜር ፋንክሽን የሚለው እንግዲህ ፕሪሳይዝ ማለት ሼፑ የሚገለጸው ከምኑ አንጻር ነው? ዜር ፋንክሽን ነው። እንግዲህ ይህ የግሎቡላር ፕሮቲን ሼፕ ምኑን ይገልጻል ማለት ነው? የግሎቡላር ፕሮቲንን ፋንክሽን ይገልጸዋል ማለት ነው። ያው ከርል የሆነው ወይም ይሄ ቦል ሼፕ የሆነው ፋንክሽን ሲባል ቅድም እንዳየነው ሮሉ ምንድነው? ሜታቦሊክ ሪአክሽንን ማፋጠን ነው ማለት ነው። በዚህ መልኩ ይታወቃል ማለት ነው። እንግዲህ የግሎቡላር ፕሮቲን ኢንዛይም ምሳሌዎች የሚሆኑ ለምሳሌ ኢንዛይምስ የተለያዩ ኢንዛይሞች አሉ ለተለያዩ ተግባራት የሚውሉ። እንዲሁም ቅድም ሂሞግሎቢን ይሄ የደም ሴል ውስጥ የሚገኝ ኦክሲጅንንና ሌሎች ነገሮችን በማጓጓዝ የሚታወቅ ነው። እንዲሁም አንቲቦዲ ማለት ደግሞ ልክ እንደ የተለያዩ በሽታ አምጪ ተዋሲያን በሚገቡበት ጊዜ እዛ ውስጥ እነኛን ለመከላከል የሚረዳው የተለያየ ባዕድ ነገር ሲገባ የሚከላከሉ ልክ እንደ ነጭ የደም ህዋሳት የመሳሰሉት እነኚህ በሙሉ እንግዲህ የግሎቡላር ፕሮቲንስ ምሳሌዎች ናቸው ማለት ነው። ቅርጻቸው ሲታይ እንግዲህ በሰውነታችን ያሉ ኢንዛይሞች፣ ሂሞግሎቢን እና አንቲቦዲስ እንግዲህ የግሎቡላር ፕሮቲንስ ምሳሌዎች ናቸው። ፋንክሽናቸውም እዚህ ጋር ሜታቦሊክ ሪአክሽንን ምን ማድረግ ነው? ማፋጠን ነው። ዋናው ሚናው እሱ ይሆንና ቅርጻቸው ግን ቅድም እንዳየነው ከርል ወይም ቦል ሼፕ የሆኑ ናቸው ማለት ነው። ሌላው በሁለተኛ ደረጃ ላይ የምናየው የፕሮቲን አይነት ማለት ነው። አሁን እያየን ያለው ከሼፕ ወይም ከቅርጻቸው አንጻር ነው። ሌላው ይሄ ፋይብረስ ፕሮቲን የሚባለው ነው። ፋይብረስ ማለት ያው ልክ እንደ ቃጫ ወይም እንደ ገመድ የሆነ አይነት እንጂ ክብ ወይም ከርል አይደለም። ፋይበረስ ሲባል እንግዲህ ብዙ ጊዜ በጥቅሉ ስናየው ቃጫ ወይም ገመድ ወይም ስር ነገር ልክ እንደ ክር ነገር የመሳሰሉ ነገሮች የዚህ አይነት ፕሮቲኖች አሉ ማለት ነው። ፋይበረስ ፕሮቲን ላቸው እንግዲህ እነሱ ነው። ፋይበረስ ፕሮቲንስ አር ፕሮቲን ሞለኪውልስ ዛት ዱ ኖት ኮይል አፕ ኢን ዘ ቦል ነው የሚለው። ልክ እንደ ግሎቡላር ፕሮቲን የሚጠቀለሉ ወይም ቦል ሼፕ አይደሉም እያለ ነው። የኳስ ቅርጽ ያላቸው ወይም የተጠቀለሉ አይደሉም ነው። እነኚህ የተዘረጉና ገመድ ወይም ቃጫ የሚመስሉ መሆናቸውን ለማሳየት ነው። በት ፎርም ሎንግ ስትራንድ ሳያችሁ። አዎ እንደ ቃጫ እንትን ረጅም የሆነ ስትራንድ አላቸው ወይም ረጅም የሆነ ቅርጽ አላቸው። ረጃጅም እንደ ቃጫ እንደ ስር እንደ ደም ስርና የመሳሰሉ ነገሮች ላይ እነኚህ እንግዲህ ፋይብረስ ፕሮቲን የሚባሉ ናቸው። በሰውነታችን ውስጥ ረጅም ሆነው የሚታዩ ማለት ነው። ፋይብረስ ፕሮቲንስ አር ኖት ዩዥዋሊ ሶሉብል ኢን ዋተር ይላል። እነኚህም አብዛኛውን ጊዜ በውሃ የሚማሙ አይደሉም ወይም ውሃን የሚወዱ አይደሉም ለማለት ነው። ኤንድ ሞስት ሃቭ ስትራክቸራል ሮልስ ነው የሚለው። ዋናው ደግሞ ሚናቸው እዛ ጋር ቅድም ግሎቡላር ፕሮቲን ሮላቸው ሜታቦሊክ ሪአክሽን ለማፋጠን ነው ብለናል። እዚህ ጋር ደግሞ ስትራክቸራል ሮል ነው ያላቸው ማለት ነው። አጠቃላይ ያንን መዋቅር የማስተካከል መዋቅሩን የማሳየት ሚና ነው ያላቸው ማለት ነው። ከግሎቡላር ፕሮቲን የሚለያቸው ይሄ ነው።
የነኚህ ዋና ሚና ስትራክቸራል ሎር ነው ያላቸው መዋቅሩን አጠቃላይ የፕሮቲኑን የመዋቅር ሂደት ማሳየት ነው። እነኚህ ደግሞ ግሎቡላር ፕሮቲን ደግሞ ሜታቦሊክ ሪአክሽንን ማካሄድ ወይም ማፋጠን ነው ማለት ነው። በዚህ መልኩ ሁለቱ ልዩነት አላቸው፣ በቅርጽም ይለያያሉ፣ እንዲሁም ፋንክሽናቸውም ይለያያል ማለት ነው። እሺ እንግዲህ የፋይብረስ ፕሮቲን ኤግዛምፕልም አለ። ቅድም እንዳየነው የግሎቡላር ፕሮቲን ኤግዛምፕሎቹን ታስታውሳላችሁ። ሂሞግሎቢን፣ አንቲቦዲስ እያልን ያየናቸው እንዳሉ ሁሉ የዚህ የፋይብረስ ፕሮቲን ኤግዛምፕሎች ደግሞ ኬራቲን ነው። ኬራቲን የሚባል አለ። ያው ከብዙ የፕሮቲን ፖሊፔፕታይድ ከሆኑ ፕሮቲኖች የሚዘጋጅ ሆኖ ኬራቲን ይባላል። ኬራቲን ደግሞ ዋናው ተግባሩ ምንድነው? ሄርን ጸጉርን ፎርም ያደርጋል ወይም ጸጉርን ለመስራት ኔል ወይም ጥፍራችንን የሚሰራው እንግዲህ ከኬራቲን ነው ማለት ነው። and the outer layer of the skin ይላል። የሰውነታችን የውጭኛው የቆዳ ክፍል ከኬራቲን የሚዘጋጅ ነው። ይሄም ሜኪንግ ዚስ ስትራክቸርስ ዋተር ፕሩፍ ይላል። ይህም በመሆኑ ምክንያት ስትራክቸሩ ዋተር ፕሩፍ ይሆናል። ውሃ አሁን ቆዳችን ከላይ እንደምታዩት ከኬራቲን በመሰራቱ ምክንያት ዋተር ፕሩፍ ነው። አሁን ውሃ ብናፈስ ሰውነታችን ስንታጠብ ወደ ውስጥ አይገባም። ያም የሆነበት ምክንያት ማን ነው? ኬራቲን ነው ማለት ነው። እንግዲህ ይህ የፋይብረስ ፕሮቲን ምሳሌ ነው ኬራቲን እንግዲህ ፀጉራችን እንዲያድግ ጥፍራችን እንዲያድግ በተጨማሪም ደግሞ የላይኛውን የሰውነታችን ቆዳ ሌየሩን ይሄንን ላይኛውን የሰውነታችን ቆዳ ቅርጹንና ከለሩን ጭምር የሚያጎናጽፈን እሱ ሆኖ በአንጻሩ ደግሞ ከፍተኛው ጠቀሜታው ዋተር ፕሩፍ ነው። አሁን ስንታጠብም ሆነ እጃችንም ሆነ ገላችን ውሃ ሰውነታችን ሲያርፍ ወደ ሰውነታችን ውስጥ እንዳይገባ ይከላከላል ማለት ነው። ይህም ኬራቲን ነው ማለት ነው። አናዘር ኤግዛምፕል ኦፍ ፋይብረስ ፕሮቲን ደግሞ አለ። አሁንም የመጀመሪያውን ኬራቲን ነው ብለናል። ሌላው ደግሞ ፋይብረስ ፕሮቲን እንደ ምሳሌ የምንጠቀምበት ኮላጅን ይባላል። እሱም እንዳልኳችሁ ቅድም ከብዙ የፔፕታይድ ከሆኑ ፕሮቲኖች የሚገኝ ነው። የፕሮቲን ዝርያ ነው። ኮላጅን ይባላል። ኮላጅን ደግሞ which is found in skin ነው የሚለው። ይሄም ቆዳ ላይ የሚገኘው ነው። ቆዳ ላይ ይገኛል። ቴንደንስ ወይም በሰውነታችን ውስጥ ባሉት ጅማት አጠቃላይ በሌሎችም እንስሳት ውስጥ ባሉ ጅማት ውስጥ ይገኛል። ካርቲሌጅ ማለት እንግዲህ ቀጥታ በአማርኛው ስናየው አጽመ ልም ነው የሚለው። በሌላ አባባል ወይም ለስላሳ የሆነ አጥንት ማለት ነው። ለስላሳ የሆነ አጥንት ነው ካርቲሌጅ። በተለይ ሰውነታችን ላይ በብዛት ለማስታወስ በቀላሉ ለማየት ጆሮአችን ላይ ያለው ስጋ መሰል ነገር ካርቲሌጅ ነው። ስጋም አይደለም አጥንትም አይደለም፣ ለስላሳ የሆነ አጥንት ነው። እንደገና ዋናው አጥንት አለ ቦን፣ እንዲሁም ቲዝ ጥርሳችን፣ እንዲሁም ዎል ኦፍ ብለድ ቨዘል ነው የሚለው። የብለድ ቨዘል ወይም የደም መተላለፊያ ቨዝሎች ወይም ስሮች የነሱ ግድግዳ ሆኖ የሚያገለግለው ኮላጅን ነው። ኮላጅን እንግዲህ የብለድ ቨዝልን ግድግዳ ለመስራት፣ ጥርሳችንን ለመገንባት፣ ቦን አጥንትን ለመገንባት ካርቲሌጅ ወይም ቅድም እንዳልካችሁ ጆሮአችንና አፍንጫችን አካባቢ ያሉት ጠንካራ ነገሮች ካርቲሌጅ ናቸው። አጥንትም አይደሉም፣ ስጋም አይደሉም፣ ካርቲሌጅ ነው የሚባለው። በሌላ አባባል ለስላሳ የሆነ አጥንት ይሉታል። አንዳንድ ቦታ ደግሞ በአማርኛው ቀጥታ ሲተረጎም ልም አጽም ነው የሚለው። ያው ጠንካራ አጽም አለመሆኑና ለስላሳ መሆኑን ለማሳየት ቴንደንስ። እነኚህ ደግሞ ጅማት የምንላቸው በሰውነታችን የተለያዩ ክፍሎች ላይ ያሉት ስኪን ቆዳችን ላይ እንግዲህ ቆዳን ለመስራት ራሱ ቆዳን ለመስራት ጅማትን ለመስራት ካርቲሌጅ ወይም ጆሮና አፍንጫ ላይ ያሉትን ለስላሳ አጥንት መሰል ነገር ለመስራት አጥንት ለመስራት ቲዝ ወይም ጥርስና እንደም የብለድ ቨዝል የደም መተላለፊያ ቨዝሎችን ግድግዳቸውን ለመገንባት ጠንካራ ግድግዳ እንዲኖራቸውና ደም በቀላሉ በውስጡ እንዲያልፍ የሚያስችል ነገሮችን ለመስራት በአጠቃላይ የሚያገለግለው ይሄ ኮላጅን የተባለው የፋይብረስ ፕሮቲን ክፍል ነው ማለት ነው። ስለዚህ ፋይብረስ ፕሮቲን እንግዲህ እንደ ምሳሌ ሁለት ዋና ዋና ክፍሎች አሉት። አንደኛው ኬራቲን ነው፣ ሁለተኛው ደግሞ ኮላጅን ነው። ኬራቲን ፎርም የሚያደርገው ወይም የሚሰራው ፀጉራችንን፣ ጥፍራችንን እንዲሁም የውጫዊ ቆዳችንን ክፍል ዋተር ፕሩፍ በማድረግና እንዲሁም ከለሩን በመስጠት ሲያገለግል፣ ኮላጅን ደግሞ ራሱ ቆዳችንን እንዲሁም የተለያዩ ጅማቶች ሰውነታችን ውስጥ ያሉ ጅማቶችን
በእኛ ብቻ ሳይሆን በእንስሳቶች ጭምር ነው። እንዲሁም ካርቲሌጅ የሚባሉት የለስላሳው የአጥንት ክፍል ወይም ስጋም ላይ አይባልም አጥንትም አይባልም፣ ግን ለስላሳው የሰውነት ስጋም ያልሆነ አጥንትም ያልሆነ ቅድም ጆሮአችን ላይ እና አፍንጫችን ላይ ዋናው ምሳሌ ይሆናል። ሌሎች ቦታዎች ላይም ካርቲሌጅ አለ ሰውነታችን ውስጥ ወይም በሰውነታችን ይታያል። ሌላው ቦን ነው፣ አጥንት ነው፣ ቲዝ ነው፣ ጥርስ ነው። እንዲሁም ወል ኦፍ ብለድ ቨዘል የብለድ ቨዘል ወይም የደም ቨዘሎች እነኚህ እንደ ስር ደም መተላለፊያ ቱቦዎች የነሱ ግድግዳ ሆኖ የሚያገለግለው ኮላጅን ነው ማለት ነው። በአጠቃላይ እንግዲህ እንዳያችሁት ሁለቱ የፕሮቲን አይነቶች ከነ ቅርጻቸውና ከነ ተግባራቸው ለማየት ሞክረናል ማለት ነው። እንግዲህ ተማሪዎች ቀጥለን የምናየው ሜጀር ፋንክሽን ኦፍ ፕሮቲን ነው። እንግዲህ የፕሮቲን ምንድን ነው ተግባሩ የሚለውን እንግዲህ ምክንያቱም ከዚህ በፊት ከምንም በላይ ፕሮቲን ለብዙ ነገሮች ለሰውነታችን አስፈላጊ መሆኑን ተናግረናል። እነሱን ካልን እንግዲህ እያንዳንዱን ቢያንስ ከ1 እስከ 8 ያሉ አሉ እስከ ቻልን ድረስ አይተን ደግሞ የሚቀጥለውን እንቀጥላለን ማለት ነው። የመጀመሪያው ስትራክቸራል ፕሮቲንስ የሚባል አለ። እንግዲህ ያው ስትራክቸር የሚለው ራሱ መዋቅር ከሚለው ጋር የተያያዘ ነው። የፕሮቲን ስትራክቸራል ፕሮቲን የሚባለው ምንድነው ተግባሩ የሚለውን እናያለን። መጀመሪያ ስትራክቸራል ፕሮቲንስ የሚባለው ፋይብረስ ፕሮቲን ነው። ቅድም እንዳየ ነው ያው ፕሮቲን ከቅርጽ አንጻር ሁለት አይተናል። ግሎቡላር እና ፋይብረስ ነው። ፋይብረስ መሆኑን ይገልጽና ኤንድ ታፍ ነው የሚላል ጠንካራ መሆኑን ለመግለጽ ነው። አዝዌላዝ ኢንሶሉብል ኢን ዋተር ነው። ስትራክቸራል ፕሮቲን የሚባለው ፋይብረስ ነው፣ ታፍ ነው፣ እንዲሁም ደግሞ በውሃ ውስጥ በቀላሉ ሊሟሟ የማይችል የፕሮቲን አይነት ነው ማለት ነው። they are structural elements of connective tissue ነው የሚለው ስትራክቸራል ኤሌመንቱ ኮኔክቲቭ ቲሹ። ይሄ እንግዲህ ቲሹ ቅድም ተነጋግረናል ህብረ ህዋስ የሚባለው ነው። ስለዚህ ኮኔክቲቭ ቲሹ ማለት ደግሞ ህብረ ህዋስ ሆኖ ኮኔክት የሚያደርግ አንዱን ከአንዱ ጋር የሚያገናኙ የቲሹ አይነቶች ናቸው፣ ኮኔክቲቭ ቲሹ ይባላሉ። ስለዚህ ስትራክቸራል ኤሌመንትስ ኦፍ ኮኔክቲቭ ቲሹ እንደ ምሳሌ ቦንስ አጥንት፣ ቴንደንስ ቅድም እንዳልነው ጅማት፣ ካርቲሌጅ ቅድም እንዳልነው የለስላሳ አጥንት ወይም ስጋ ያልሆነ፣ ኔልስ ጥፍር፣ ሄር ጸጉር፣ ኤንድ ሆርንስ በተለይ ለእንስሳት ላይ ቀንዳቸው የሚገነባው የሚሰራው እንግዲህ ከማን ነው? ከስትራክቸራል ፕሮቲን። ያው ስትራክቸር ሲባል አጠቃላይ የአንድን አካል አቋም የሚገልጽ በመሆኑ ምክንያት አያችሁ ኮኔክቲቭ ቲሹ አለ። ኮኔክቲቭ ቲሹ እያንዳንዱ ቲሹ የሚያገናኝ ነው። ቦናል አጥንታችን ነው፣ ስትራክቸር ነው። ቴንደንስ ጅማት ነው። ካርቲሌጅ ያው እንደነገርኳችሁ ለስላሳ አጽም ነው የሚለው ወይም ለስላሳ የሆነ አጥንት ወይም ስጋ ያልሆነ ከስጋም ያልሆነ አጥንትም ያልሆነ ክፍል ነው። ኔል ጥፍራችን ነው። ሄር አለ፣ እንዲሁም ሆርን በተለይ ለእንስሳቶች ቀንዳቸው የሚገነባውን ከስትራክቸራል ፕሮቲን ነው ማለት ነው። እዚህ ላይ ቅድም እንዳየነው ኮላጅን አለ። እንደ ምሳሌ ኮላጅን፣ ኢላስቲንና ኬራቲን የሚባሉት ቅድም እዛ ጋር ያየናቸው ኬራቲንና ኮላጅን አይተናል። ለምን ተግባርም እንዲሁም ኢላስቲንን ጨምሮ ኤግዛምፕል ኦፍ ስትራክቸራል ፕሮቲን ናቸው። ስለዚህ የስትራክቸራል ፕሮቲን ኤግዛምፕል ብንባል ኮላጅን፣ ኢላስቲንና ኬራቲን ማለት እንችላለን ማለት ነው። እሺ ተማሪዎች፣ በሁለተኛ ደረጃ ላይ የፕሮቲን ጥቅም ወይም ተግባር የምንለው ደግሞ ኢንዛይምስ ናቸው። ምክንያቱም ኢንዛይም የሚመነጨው ከፕሮቲን መሆኑን አይተናል። ኢንዛይምስ ቅድም እንግዲህ ለማየት ሞክረናል። የመጀመሪያውን ስትራክቸራሉ ከፋይብረስ እንደሚገነባ አይተናል። ኢንዛይም አር ግሎቡላር ፕሮቲን ናቸው። ደግሞ ቅርጻቸው ግሎቡላር ፕሮቲን ነው። ምን ማለት ነው? ወይ ከርል እና እንደ ቦል ሼፕ ማለት ነው። ያ ፋይብረስ ደግሞ ቅድም ያየነው ስትራክቸር ደግሞ ፋይብረስ መሆኑን አይተናል። ፋይብረስ ደግሞ ያው ቃጫ መሰል ረጅም ነገር መሆኑን ነው እንጂ ከርል ወይም ክብ ወይም የሚጠቀለል ነገር አለ። ይሄ ግን ኢንዛይሞች ግን ቅርጻቸው ሲታይ ግሎቡላር ፕሮቲን ናቸው። በሌላ አባባል ከርል ወይም ልክ ኳስ የመሰለ ቅርጽ አላቸው። ዛት ሰርቭ አዝ ባዮሎጂካል ካታሊስትስ። ኢንዛይም ዋናው ተግባራቸው ባዮሎጂካል ካታሊስት ናቸው። ሁሉም ቦታ ላይ በመግባት ዋና ተግባራቸውን ያሳያሉ። ምክንያቱም ኢንዛይሞች ለብዙ ነገር ስለሚያስፈልጉ ማለት ነው። they catalyze metabolic reactions ሜታቦሊክ ሪአክሽን ካታላይዝ ያደርጋሉ by lowering the activation energy የሚለው ኢነርጂን በመቀነስ ምን ያደርጋሉ? catalyze metabolic reactionን ካታላይዝ ያደርጋሉ። እንግዲህ low activation energy በሚቀንስበት ጊዜ ምን ይሆናል? which increases the reaction rate ነው። አያችሁ
እንግዲህ ካታላይዝ ሜታቦሊክ ሪአክሽን ያደርጋሉ። ከዛ በኋላ ምኑን ይቀንሳሉ? አክቲቬሽን ኢነርጂውን ዝቅ በሚያደርጉበት ጊዜ በዛን ጊዜ ኢንክሪዝ ዘ ሪአክሽን ሬት ይላል። የሪአክሽኑ ፍጥነት ይጨምራል ማለት ነው። ምን ሲቀንስ? አክቲቬሽን ኢነርጂው በሚቀንስበት ጊዜ። ስለዚህ በዚህ መልኩ ኢንዛይሞች ከፍተኛ ጠቀሜታ አላቸው። ግን ኢንዛይም ከፕሮቲን የሚዘጋጁ ኢንዛይሞች ግን ቅርጻቸው ግሎቡላር ፕሮቲን መሆኑን መዘንጋት የለባችሁም። ለምሳሌ ያክል እንግዲህ የኢንዛይም አይነቶች ብዙ ናቸው። ፕሮቲን ኢንዛይምስ ኢንክሉድ እና ዲኤንኤ ፖሊሜሬዝ የሚባል ነው። ዲኤንኤ እንዲዘጋጅ የሚያደርገው ዲኤንኤ ፖሊሜሬዝ የሚባለው ኢንዛይም አለ። እንደገና ላይሶሳይም የሚባል ደግሞ የኢንዛይም አይነት አለ። እንዲሁም ናይትሮጂኔዝ የሚባል አለ። እንዲሁም ሊፔዝ የሚባል አለ። እነኚህ የኢንዛይም አይነቶች እንግዲህ የፕሮቲን ኢንዛይም ምሳሌዎች ናቸው ማለት ነው። ዲኤንኤ ፖሊሜሬዝ ነው። ዲኤንኤን ፋብሪኬት የሚያደርግ ዲኤንኤ እንዲዘጋጅ የሚያደርግ የኢንዛይም አይነት ነው። ላይሶዛይም የሚባል አለ። ናይትሮጂኔዝ የሚባል አለ። እንዲሁም ሊፔዝ የሚባል አለ። እነኚህ የተለያየ ፋንክሽን አላቸው፣ ግን በአጠቃላይ ፕሮቲን ኢንዛይም ምሳሌዎች ናቸው ማለት ነው። በሶስተኛ ደረጃ ደግሞ የምናያቸው የፕሮቲን ተግባራት ወይም ጠቀሜታዎች ወይም ፕሮቲን ሆርሞኖች ናቸው። ሆርሞኖችም የሚዘጋጁት በፊትም አይተናል። ሆርሞኖች ምን እንደሆኑ በፊት በደንብ ስላየን መለስ ብላችሁ የኢንዛይምና የሆርሞን ኖት ማየት ይጠበቅባቸዋል። ሆርሞንስ ያው ከፕሮቲን የሚዘጋጁ ናቸው። ሆርሞንስ ፖሊፔፕታይድስ ነው የሚለው። ፔፕታይድስ ማለት ታስታውሱ ከሆነ የሁለት አሚኖ አሲድ ውጤት የሆነና ፖሊፔፕታይድስ ደግሞ ብዙ ፔፕታይዶች ደግሞ አንድ ላይ በሚሆኑበት ጊዜ ፖሊፔፕታይድ ይባላል። ፖሊፔፕታይድ እንግዲህ ከፖሊፔፕታይድ ሆርሞኖች ይዘጋጃሉ ማለት ነው። ስለዚህ የብዙ ፖሊፔፕታይድ ወይም የብዙ አሚኖ አሲዶች ውጤት ነው ማለት ነው። ሆርሞንስ አል ፖሊፔፕታይድስ ዛት አር ሜድ አፕ ኦፍ ሎንግ ቼን ኦፍ ሊንክድ አሚኖ አሲድ። በጣም ረጅም የሆነ የአሚኖ አሲዶች መያያዝ ወይም አንድ ላይ መሆን ማን ይፈጥራል ማለት ነው? ሆርሞኖችን እንዲገኙ ያደርጋል ማለት ነው። they play critical roles ወሳኝ የሆነ ሚና ነው ያላቸው in the regulation of the body's physiological process አጠቃላይ ሰውነታችንን ፊዚዮሎጂካል ፕሮሰሱን ሬጉሌት ለማድረግ ለመቆጣጠር ለማፋጠን አጠቃላይ ስራውን እንዲያከናውን ሆርሞንስ ወሳኝ ናቸው። which includes እንግዲህ ከሚያከናውናቸው ተግባራች ውስጥ which includes ይላል። አጠቃላይ ሆርሞኖች ተግባራቸውን ሲገልጽ የነሱ መኖር አንድ ሪፕሮዳክሽን፣ ይሄ ለሪፕሮዳክሽን ለእርባታ የሚያገለግል ከሆርሞን ውስጥ የሚመነጩ አሉ። ለሴትና ለወንድ ዘር ከዚህ በፊት እንዳየነው ቴስቶስትሮን የሚባል የወንዱ ላይ እንዲሁም ፕሮጀስትሮን የሚባል ሴቶች ላይ የሚመነጩ ሆርሞኖች አሉ። ለሪፕሮዳክሽን ወሳኝ የሆኑ ናቸው፣ ሆርሞኖች ናቸው። እንደገና ግሮዝ አለ። ግሮዝ ሆርሞን የሚባል አለ ለእድገት የሚሆን። እንዲሁም ዲቨሎፕመንት ደግሞ ሜንታሊም አጠቃላይ ፊዚካሊም እድገትን የሚያፋጥኑ ሆርሞኖች አሉ። እንደገና ኤሌክትሮላይት ባላንስ አለ። በሰውነታችን ውስጥ ያው ኔጌቲቭ እና ፖዚቲቭ ኤሌክትሮላይት ሲስተም አለ። ያ ባላንስ ካልሆነ ችግር ስለሚፈጥር ያንን ባላንስ የሚያደርጉት ሆርሞኖች ናቸው። እንደገና ስሊፕ ለጥሩ የተረጋጋና እውነተኛ እንቅልፍ እንድንተኛ፣ ሲበዛም ጥሩ አይደለም ሲያንስም ሆርሞኖች ባላንስ እያደረጉ በጥሩ እንቅልፍ እንድንተኛ ያደርጋሉ። እንዲሁም ለብዙ ነገሮች ኤንድ ሶ ነው የሚል ለብዙ ጠቀሜታዎች ያላቸው መሆኑን መገንዘብ ያስፈልጋል ማለት ነው። ግሮዝ ሆርሞን ኤንድ ፎሊክል ስቲሙሌስ ሆርሞን አር ቱ ኤግዛምፕል ኦፍ ዚስ ሆርሞንስ ነው የሚለው። እንግዲህ ብዙ ሆርሞኖች አሉ። ግሮዝ ሆርሞንና ፎሊክ ስቲሙሌቲንግ ሆርሞን የሚባሉት የሆርሞን ምሳሌዎች ናቸው። ሌሎችም ይኖራሉ። ሁለቱ እንግዲህ ሁለት ምሳሌዎችን ይዘን ማጠቃለል እንችላለን። ሌሎችም ብዙ ሆርሞኖች አሉ። ግን ለምሳሌ ብንጠየቅ የሆርሞን አይነት ግሮዝ ሆርሞንና ፎሊክል ስቲሙሌቲንግ ሆርሞን ወይም ኤፍኤስኤች የሚባለው ፎሊክል ስቲሙሌቲንግ ሆርሞንና ጂኤች ወይም ግሮዝ ሆርሞን ብለን ምሳሌ መስጠት እንችላለን ማለት ነው። ተማሪዎች ለዛሬ ያለን ክፍለ ጊዜ ይበቃናል። በሚቀጥለው ክፍለ ጊዜ ደግሞ በመገኘት የሚቀጥሉትን ቀሪዎች 5 የፕሮቲን ጠቀሜታዎችን እናያለን ማለት ነው። ለዛሬ ይብቃን። አመሰግናለሁ። ቻው። ፀሐይ ነው ላልተማረ ሰው ግን